ታላቅ የምስራት ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። በራያ ጨርጨር ወረዳ አንድ ወጣት በታጣቂዎች በግፍ መገደሉ ተገለጸ። ዛሬ ሰኔ 2 ቀን 2018 ዓ.ም በራያ ጨርጨር ወረዳ ኡላጋ ጣቢያ ልዩ ስሙ ሰላሊያ በተባለ አካባቢ ደርቤ ያሱ የተባለ ወጣት በህወሓቱ አርሚ 43 ክፍለ ሰራዊት አባላት በተተኮሰበት ጥይት ህይወቱ ማለፉ ተሰምቷል። እንደተገኘው መረጃ ገለጻ ታጣቂዎቹ ወጣቱን የገደሉት የለበሰውን ሽርጥና በእጁ ላይ የነበረውን የሞባይል ስልክ ለመቀማት በሞከሩበት ወቅት ነው ተብሏል። ወጣቱ ንብረቴን አልሰጥም በማለት መብቱን ለማስከበር በመንቀሳቀሱ ብቻ በህወሓት ታጣቂዎች በጭካኔ ተረሽኗል። ይህንን ድርጊት ተከትሎ በወጣቶች ላይ ያነጣጠረ ጥላቻና ትንኮሳ በተግባር እያሳየ ነው የተባለው የህወሓት ቡድን የሚከተለው ኃላፊነት የጎደለው ድርጊት ንጹሃን ዜጎችን ለሞት ሰለባ እያደረገም ይገኛል። በመጨረሻም ሶሎዳ ሚዲያ በግፍ ህይወቱ ላለፈው ለወጣት ደርቤ ያሱ ቤተሰቦችና ወዳጅ ዘመዶች መጽናናትን ይመኛል። ይህ በእንዲህ እንዳለ በተለያዩ የትግራይ አካባቢዎች የወታደራዊ እንቅስቃሴ እየታየ ነው። ለምሳሌ በአግበ የማሰልጠኛ ማዕከል የነበሩ ታንኮች ዛሬ ጧት ወደ አብያ አዲ ተንቤን አቅጣጫ ተንቀሳቅሷል። በተጨማሪም የተኩስ ልምምድ ሲያደርጉ የሰነበቱ ክፍለ ሰራዊቶች ወደ ምሽጎች ገብተዋልም ተብሏል። መረጃው ያጋራው ጋዜጠኛ ደስያ አሸናፊ ነው። የሽብር አዋጅ ሲዳሰስ ህወሓት ፖለቲካዊ ቅቡልነቱ ካበቃ በኋላ ኃይልንና ሽብርን እየተጠቀመ ይገኛል። ከማህተም መንጠቅ እስከ አዋጅ። ባጭሩ ይህ በማዕከላዊ ኮማንድ ስም የወጣው አዋጅ ህዝብን አጣብቆ በማስፈራራት ስልጣንን ለማራዘም የወጣ የሽብር ሰነድ ነው። የሚያስገርመው ደግሞ ለዓመታት የሻዕቢያን ስርዓት ጨቋኝና ጸረ ህዝብ እያልን ስንጸየፈው ቆይተን ዛሬ ግን ህወሓት ሻዕቢያን በክፋት መለኪያ በልጣው በሽብርተኝነት ደረጃ ላይ ደርሳ መገኘቷ ነው። የዚህ ዘመን ሽብር በ1793 በፈረንሳይ አብዮት ወቅት ማክሲሚሊያን ሮብስፒየር ከጠላቶች ለመከላከል በሚል ሽፋን ያወጣው የተጠርጣሪዎች አዋጅ የሚባል ህግ አውጥቶ ነበር። ህዝብን በሽብር ለመግዛት የተዘጋጀ ተቋማዊ ጭቆና ነበር። ዛሬ በትግራይ ያየነው ያለነው አዋጅ ደግሞ የመንግስታዊ ሽብር ማሳያ ነው። ለዚህ ማረጋገጫ የሚሆንን በዚያ አዋጅ ውስጥ በግልጽ የሰፈሩትን አደገኛና ኢፍትሃዊ አንቀጾች መመልከት ብቻ በቂ ነው። ያለ ፍርድ ቤት ትዕዛዝ ማሰርና መፈተሽ አንቀጽ 74 እና 75 ማንኛውም የጸጥታ አካል ወይም መርማሪ ፖሊስ ያለ ፍርድ ቤት ትዕዛዝ በማንኛውም ጊዜና ቦታ ተጠርጣሪን የመያዝና ቤት የመፈተሽ ሙሉ ስልጣን ተሰጥቶታል። ከመጋረጃ በስተጀርባ የሚሰጥ ምስክርነት አንቀጽ 68 የምስክር ስምና ማንነት በሚስጥር ወይም ከመጋረጃ በስተጀርባ እንዲሆን ይፈቀዳል። ከሁሉም የባሰው ደግሞ የመርማሪ ቃል እንደ በቂ ማስረጃ ተወስዶ ተከሳሹ ራሱ ነፃ መሆኑን እንዲያስረዳ ያስገድዳል። የዋስትና መብት መከልከል አንቀጽ 63 በዚህ አዋጅ ስም ለተጠረጠረ ሰው የዋስትና መብትን በመከልከል በእስር ቤት እንዲቆይ ያደርጋል። ይህ ደግሞ የፖለቲካ ተቃዋሚዎችን ለማጥቂያ እንዲሆን ታስቦ የተዘጋጀ ነው። ተከሳሽ በሌለበት መፍረድ አንቀጽ 66 አንድ ሰው በጋዜጣ ወይም በማስታወቂያ ተጠርቶ ካልቀረበ ተከሳሹ በሌለበት መዝገቡ ታይቶ እንዲወሰን ይፈቀዳል። ሐሳብን የመግለጽ ነፃነትን መከልከል አንቀጽ 18 እና 22 በመንግስት አካላት ወይም አመራር ላይ እምነት ማጣትን የፈጠረ ወይም ክብርን ዝቅ ያደረገ በሚል ሰፊና ድንዙዝ ትርጉም ተቃራኒ ሐሳብ ያነሳ ሰው እስከ 15 ዓመት ጽኑ እስራት እንዲቀጣ ይወስናል። በዚህም ነው ህወሓት የሻዕቢያን ስርዓት በልጣዋለች የምንለው። ሻዕቢያ በብሔራዊ ደህንነት ስም ህዝቡን ሲጨቁን፣ ህወሓት ደግሞ በትግራይ ህልውና ስም ያንን በጦርነት የደማውን ህዝብ እንደ እገታ ይዛው ትገኛለች። በቴክኒክ ደረጃ አንተና እኔ የጉዳቱ ሰለባዎች ነን። መደምደሚያ አንድ ኃይል በአዋጅ ተጠቅሞ በገዛ ህዝቡ ላይ ግፍና ሽብር ከፈጸመ በበረሃ ካሉት ሽብርተኞች በምን ይለያል? ይህ በግልጽ በገዛ ህዝብ ላይ የታቀደ የመንግስት ድጋፍ ያለው የስነልቦናና የአካል ጦርነት ዘመቻ ነው። የትግራይ ህዝብ በህልውና ስም የሚነገድበትን የፖለቲካ ሸቀጥ አቁመዋል። አንድ ድርጅት ህዝቡን በማዕከላዊ ኮማንድና በግፍ ለማንበርከክ ከሞከረ ያ ድርጅት የፖለቲካ ሞቱን ፖለቲካል ሱሳይድ አረጋግጧል ማለት ነው። ህወሓት የራሷን ታሪካዊ መቃብር በገዛ እጇ እየቆፈረችም ትገኛለች። የፖለቲካ ክስረትንና ሽብርን እንቃወማለን።
ቲፒኤልኤፍ መስት ጎ ህወሓት ሊወገድ ግድ ይላል። ክብሮም ሀፍቱ እንደጻፈው የሰሜን ምዕራብ ትግራይ ዞን አመራሮች ዓላማችን ብልጽግናን አጨናንቀን ወደ ድርድር ማምጣት ነው ሲሉ ተደምጠዋል። በትግራይ ክልል ሰሜን ምዕራብ ዞን በሚገኙ የተለያዩ ወረዳዎች የሚንቀሳቀሱ የወርቅ አምራች ማህበራትና ነጋዴዎች ለጦርነት ማገገሚያና ማቋቋሚያ የሚውል ከፍተኛ የገንዘብ መዋጮ እንዲያደርጉ በህወሓት መመሪያ መውረዱ ተገልጿል። ትናንትና ሰኔ 1 2018 ዓ.ም በሽሬ ከተማ ከነጋዴዎችና ከማህበራቱ ተወካዮች ጋር በተካሄደው አስቸኳይ ስብሰባ ላይ የአንድ ወረዳ ነጋዴዎችና ማህበራት ብቻ በድምሩ 120 ሚሊዮን ብር እንዲያዋጡ ተጠይቀዋል። ይህንን መመሪያ ያስተላለፉት በጽንፈኛው ህወሓት የተሾሙት ህገወጡ የሰሜን ምዕራብ ዞን ዋና አስተዳዳሪ አቶ ወልደ ብርሃን እና ሌሎች የዞኑ ከፍተኛ አመራሮች መሆናቸውም ታውቀዋል። በውይይቱ ወቅት ከተሳታፊዎቹ ጠንከር ያለ ጥያቄዎች የተነሱ ሲሆን በተለይም አሁን ባለው ተጨባጭ ሁኔታ ይህንን ያህል ገንዘብ የማዋጣት አቅም አለን ወይ? የመዋጫው ዓላማስ ምንድነው? ተዋግተንስ ማሸነፍ እንችላለን ወይ? የሚሉ ጥያቄዎች ከአካባቢው የወርቅ ነጋዴዎች ቀርበዋል። ከዞኑ ከፍተኛ አመራሮች በኩል ለተነሱ ጥያቄዎች የተሰጠው ምላሽ ግን የጦርነቱ የመጨረሻ ግብ ድል መቀናጀት ሳይሆን የፖለቲካ የበላይነት መያዝ መሆኑን የሚያመላክት ነበር። አመራሮቹ ሲመልሱ የኛ ዋና ዓላማ የብልጽግናን መንግስት በወታደራዊና በኢኮኖሚ መስክ አጨናንቀን ወደ ድርድር ጠረጴዛ ማምጣት ነው ማለታቸው ተሰምቷል። ይህ የወርቅ ነጋዴዎችና ማህበራት ላይ የተጣለው ከፍተኛ የገንዘብ መዋጮ በአካባቢው የንግድ ማህበረሰብ ላይ ከፍተኛ ስጋትና ቅሬታ መፍጠሩም ተነግሯል። ጋዜጠኛ ደስያ አሸናፊ መረጃውን አጋርቶታል። እንግዲህ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ ኢትዮጵያውያን ወገኖቻችን ይህንን የህወሓት የሴራ እቅድ አስመልክቶ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ አጋሩን። አብዓድ ኸይን ሰሪ ስራሕ ተሳኢኔ ወርቅና ኸይነ አሪ ሓዞ ግፋ ኾይኔ እናብ ስደት ከይን ኸይድ ዝገደደ ኾይኔ እንታይና ንገብሮ መንሰይና መረሮ ኢልካ ዝደወልካለይ ተቃለስ የዝብለካ ካሊ ምኽሪ የብለይ ወዓዛ ሓይትበል ተወደብ ተዓከብ ወዓዛ ሓይትበል ተወደብ ተዓከብ 40 መንእሰይ بحادي تكوكب 4 منسي بحادي تكوكب كالي كي تحسب كالي كي تري ولا بزح حلفه ولا عمتاي نعلي قفف تخاس يقول كان صلائي نعلي قفف تخاس يقول كان صلائي يلدنبوم ديخا مريزكا تحرد يلدنبوم ديخا مريزكا زحرد قبل علي قففتي سبوتتات وسد بدو حربو يله إلا خو قده تبيع خاطر قالس حرام ريت ورد بدو حربو يله إلا خو قده በቪዲዮው ላይ የሰማችሁት በክራር የታጀበ የወጣቱ የሙዚቃ መልእክት እንደሚከተለው ተርጉመን አቅርበንላችኋል። ህገወጡ የህወሓት ቡድን በወጣቶች እያደረገው ያለው አስገዳጅ አፈሳ መፍትሄው የትግራይ ወጣት ወደ ሐራ መሬት በመውረድ ህወሓትን ከስሩ እንዲነቅለው ያለው አማራጭ ጠንክሮ መታገል መሆኑ በግጥሙ መልእክቱ ያስተላልፋል። የግጥሙ መልእክት እንደሚከተለው ተርጉመን አቅርበነዋል። በቂያችን እንዳንሰራ ስራ አጥተናል። ወርቃችን እንዳንለቅም ያዘው እፈሰው ሆኗል። ወደ ስደት እንዳንሄድ የባሰ አስከፊ ሆኗል። ምን ይሻለናል ወጣት እኮ መረረው ብለህ ለደወልክልኝ ታገል ነው የምልህ። ሌላ ምክር የለኝም። ግራ ገባኝ አትበል ተደራጅ ተሰብሰብ። ግራ ገባኝ አትበል ተደራጅ ተሰብሰብ። 40 ወጣት በአንድ ሰው አትታገት። ሌላ ነገር እንዳታስብ፣ ሌላ እንዳታይ። በቀድሞውም ሆነ በወደፊቱ ሌላ ጠላት የለህም ከህወሓት ውጪ። ለመታረድ የተመረጥክ የበግ በረት ፍየል ነህ ወይ? በጨቋኞች ላይ እርምጃ ውሰድ። የኋላ ቀር ቡድን ይወገድ ይወገድ። በርትተህ ታገል፣ ሐራ መሬት ውረድ የሚል ነው።
በቂያችን እንዳንሰራ ስራተናል። ወርቅ ቆፍረን እንዳንሰራ ህወሓት እያፈሰን ነው። ወደ ስደት እንዳንሄድ የባሰ አስከፊ ነው። ምን ይሻለናል? እኛ ወጣቶች እኮ መረረን ብለው ለሚያማርሩ የትግራይ ወጣቶች ማማረር መፍትሄ ሳይሆን ለነጻነት በሚከፈል ዋጋ ሐራ መሬት ወርዶ መታገልና አፋሹ የህወሓት ጦርነት ጠማቂ ቡድን ማስወገድ ብቸኛው መፍትሄ መሆኑን ወጣቱ በክራሩ በኩል እጅግ የሚደንቅ መልእክቱን አስተላልፏል። በህወሓት ኃይል አርሚ 44 ኮር 442 ወርኢ ክፍለ ጦር አዛዥ የሆኑት ህንጻ ተክላይ የጥፋት ቡድኑ ህወሓትን ትተው አዲስ አበባ መግባታቸው ሰምተናል። ዝርዝር መረጃዎች ከደረሰን የምናቀርብላችሁ ይሆናል። ካብ ነፃ ኤርትራ ባሪያ ኢትዮጵያ ይመርጽ ተናአሰ ናብ ካሊእ ከባቢ ኢትዮጵያ ኸይድካ እኳ ትቕይር ኣብ ኤርትራ ናበይ ትኸይድ ስለዚህ ንኤርትራ ትመስል ትግራይ ድማ ቅረጽዋ ሕዚ ኣብ ትግራይ ዘሎ ጉጅለ ህወሓት ዘሳቀዮ ሰብ ብሙሉ ናበይ ይኸደሉ ናብ መላ ኢትዮጵያ ይብተነሉ ይኮነን ካብ ምጥፋእ ድሒኑ ሰሪሑ ሃፍቲሙ እውን ዝነብረሉ ይኮነን እንድሕር ትግራይ ሃገር ገይርዋ ብንታይ ከም ዝኸውን ትፈልጡ እንታይ ሻዕብያ ዝገብራ ይክደግ መኸዲ ከም ዘይብልካ ይክገብረካ መህደም ከም ዘይብልካ ይክገብረካ ንኤርትራ ትመስል ሀገር ንምንታይ አኻትምነ ሀገር በቪዲዮ ላይ ሲናገር ያዳመጣችሁት የቀድሞ የህወሓት ታጋይና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የግል ጠባቂ የነበረ ሲሆን አሁን በካናዳ ሀገር የሚኖር ሚኪ ራያ የተባለ ግለሰብ ነው። ሐሳቡን እንደሚከተለው ተርጉመንም አቅርበንላችኋል። እኔ ከነፃ ኤርትራ ይልቅ የኢትዮጵያ ባሪያ መሆንን እመርጣለሁ ብሏል ሚኪ ራያ። ቢያንስ ወደ ሌላ የኢትዮጵያ አካባቢ ሄደህ ትለወጣለህ፣ በኤርትራ ግን ወዴት ትሄዳለህ? ስለዚህ ኤርትራን የምትመስለውን ትግራይንም አስቧት። አሁን በትግራይ ያለው የህወሓት ቡድን ያሳቀቀው ወይም ያሰቃየው ህዝብ ወዴት እየሄደ ነው? ወደ መላው ኢትዮጵያ ነው እየተበተነ የሚገኘው። ከጥፋት ድኖም ሀብታም ሆነው እየኖሩ ነው። ትግራይን ሀገር ቢያደርጓት ምን እንደምትሆን ታውቃላችሁ ወይ? ሻዕቢያ የሚያደርገውን ነው የሚያደርጉት። መሄጃ እንደሌለህ ነው የሚያደርጉህ። ማምለጫ እንዳይኖርህ ነው የሚያደርጉህ። ኤርትራን የምትመስል ሀገር ለምን ትመኛለህ የሚል ሐሳቡን አጋርቷል። ይህንን ሐሳብ ያጋራው ሚኪ ራያ የቀድሞ የህወሓት ታጋይና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የግል ጠባቂ የነበረ እንዲሁም በጦርነት ወቅት ከህወሓት ጎን ተሰልፎ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን የለውጥ ዋና ቀንቃኝ ሲሆን በወቅታዊ ሁኔታ ህወሓት እያደረገው ያለው ህገወጥ ድርጊትም እያወገዘው ይገኛል። በትግራይ ሊጸድቅ የታሰበው አዲስ ረቂቅ አዋጅ የማፈኛ ወጥመድ ነው ሲሉ የህግ ምሁሩ አቶ የማነ ካሳ ገልጸዋል። በትግራይ ክልል የትግራይን ህዝብ ህልውናና ደህንነት ለማረጋገጥ በሚል ስም ሊጸድቅ የተዘጋጀው አዲስ የህወሓት ረቂቅ አዋጅ መሰረታዊ የሰው ልጅ መብቶችን የሚረግጥና ወደ ኋላ ተመልሶ ለማጥፋት የታለመ የአራዊት ህግ ነው ሲሉ ታዋቂው የህግ ምሁር የማነ ካሳ ጠንከር ያለ ትችት ሰንዝረዋል። ምሁሩ የረቂቁን አዋጅ ይዘት በዝርዝር በመገምገም ህጉ ህገ መንግስታዊና የሞራል ተቀባይነት የሌለው መሆኑን በመጥቀስ አዋጁ በትግራይ ላይ ይፋዊ የፖሊስ መንግስት ለመመስረት የታለመ ነው ብለውታል። ምሁሩ ለትችታቸው መነሻ ያደረጓቸው 5 ዋና ዋና ነጥቦች እንደሚከተለውም አጠቃለዋል። አንደኛ፣ የወንጀል ህግ ወደ ኋላ ተመልሶ እንዲሰራ መደረጉ ሪትሮ አክቲቪቲ የአዋጅ አንቀጽ 81 ህጉ ከጥቅምት 2013 ዓ.ም ጦርነቱ ከጀመረበት ጊዜ ጀምሮ ተፈጻሚ እንደሚሆን ይደነግጋል። ይህ ውሳኔ የወንጀል ህግ ወደ ኋላ ተመልሶ አይሰራም የሚለውን ዓለም አቀፍ ስምምነትና የሀገሪቱን ህገ መንግስት የጣሰ ሲሆን ባለፉት 5 ዓመታት የግዳጅ ውትድርናን ወይም የፖለቲካ አቋምን የተቃወሙ ወጣቶችንና ልሂቃንን በጅምላ ለመቅጣት የተዘረጋ ወጥመድ ነው ተብሏል። ሁለተኛ፣ ያለ ፍርድ ቤት ትዕዛዝ መያዝና ፍተሻ ማካሄድ በአንቀጽ 75 መሰረት የጸጥታ አካላት በምክንያታዊ ጥርጣሬ ብቻ ያለ ፍርድ ቤት መያዣ ትዕዛዝ የዜጎችን ቤት የመፈተሽና ግለሰቦችን የመያዝ ሙሉ ስልጣን ተሰጥቷቸዋል። ይህም የዜጎችን የግል ነጻነትና የመኖሪያ ቤት ያለ መደፈር መብት ሙሉ በሙሉ የሚያፈርስ አምባገነናዊ አሰራር መሆኑ ተገልጿል። ሶስተኛ፣ የተጠቃሚነትና የስለላ ስርዓትን ማበረታታት ረቂቅ አዋጁ በአንቀጽ 76 ላይ እስከ 10 ዓመት የሚያስቀጡ ወንጀሎችን እየጠቆመ ወይም መረጃ የሰጠ ሰው በማስረጃው ጥራት ልክ የገንዘብ ወይም ሌላ ማበረታቻ እንዲያገኝ ይፈቅዳል። ይህ አሰራር በህብረተሰቡ ውስጥ በርስ በርስ የመጠራጠርና የመሰለል ባህል
ኢንፎርማንት ካልቸር በመፍጠር ማህበራዊ እምነትን የሚያናጋ ነው ሲሉ ምሁሩ አስጠንቅቀዋል። አራተኛ የስልጣን ወሰን መጣስ በኢፌድሪ ህገ መንግስት አንቀጽ 55 መሰረት የሀገር ውስጥ ደህንነትና ዋና የወንጀል ህጎችን ለምሳሌ የሀገር ክህደት ወንጀል የመደንገግ ስልጣን የፌዴራል መንግስት ብቻ በመሆኑ የክልል መንግስት ይህንን ህግ የማውጣት ህጋዊ ስልጣን የለውም ሲሉ ምሁሩ ጠቅሰዋል። አምስተኛ የህጋዊነት ቀውስ ሌጂቲሜሲ ክራይሲስ አዋጁን ለማጽደቅ የተሰበሰበው የትግራይ ምክር ቤትም ሆነ የወቅቱ የህወሓት አመራር በፕሪቶሪያው የሰላም ስምምነት መሰረት ህጋዊነታቸው ያበቃ በመሆኑ የትግራይን ህዝብ የሚያስገድድ ህግ የማውጣት ሞራላዊም ሆነ ህጋዊ መብት የላቸውም ሲሉ ምሁሩ የማነ ካሳ ገልጸዋል። ለትግራይ ህዝብና ወጣቶች የቀረበ ጥሪም የህግ ምሁሩ የማነ ካሳ ይህ ረቂቅ አዋጅ የህወሓት ቡድን የደረሰበትን የፖለቲካ ፍርሃትና ውድቀት የሚያሳይ ነው ካሉ በኋላ ለሚከተሉት አካላት አስቸኳይ ጥሪያቸውን አቅርበዋል። ለሊቃውንትና ለመብት ተሟጋቾች ይህንን ህገወጥ አዋጅ በህግ አግባብ እንዲቃወሙና ድምጻቸው እንዲያሰሙ፣ ለወጣቶች ህይወታቸው የስልጣን ማራዘሚያ እንዳይሆን የግዳጅ ውትድርና ማለት ግፋና ጦርነትን በጽኑ እንዲቃወሙ፣ ለወላጆች ልጆቻቸው ከዚህ አዲስ የጥፋት ማዕበል እንዲጠብቁ ጥሪያቸውን አስተላልፈዋል። በማጠቃለያቸውም ግዳጅ ወንጀል ነው፣ ጦርነት አንፈልግም፣ ሰላም ነው የምንፈልገው የሚሉ መልእክቶችን በስፋት እየተስተጋቡም ይገኛሉ።